ትንቢተ ሚልክያስ መጽሐፍ ላይ ምዕራፍ 2 ቁጥር 10 ሁላችን አንድ አባት ያለን አይደለንምን? የፈጠረንስ አንድ አምላክ አይደለምን? ይላል። ይሄንን ክፍል ተጠቅመው ኦንሊ ጂሰሶች የሚሉት ምንድነው? አባት አለን ነው። አንድ አባት አለን። ከዛ ደግሞ የፈጠረንስ አንድ አምላክ። ስለዚህ አባት ካለ አምላክ ካለ የአምላክ አባታችን ከሆነ ኢየሱስ ክርስቶስ ደግሞ አምላክ ከሆነ ኢየሱስ ክርስቶስ አባት ነው ማለት ነው፣ ወይንም ኢየሱስ ክርስቶስ አብ ነው ማለት ነው ወደሚል ድምዳሜ ነው የሚደርሱት። እና ሲጀመር የሙግት አወቃቀሩ ትክክል አይደለም። ኢየሱስ ክርስቶስ አምላክ ስለሆነ አምላክ ደግሞ አባታችን ስለሆነ ኢየሱስ ክርስቶስ አባት ነው የሚለው አምላክ ማን ነው የሚለውን ያፋለሰ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ ሲነግረን አምላክ ሲለን አምላክ ማለት የአምላክነት ባህሪ ያለውን አካል ነው አይደል? አምላክነት ኔቸር ያለውን የአምላክነት ኢሴንስ ያለውን አካል ነው አምላክ እያለ ያለው። ስለዚህ በመጽሐፍ ቅዱስ ደግሞ 3 አካላት አሉ ያ የአምላክነት ኔቸር ወይንም ባህሪ ያላቸው አባት፣ ልጅ እንዲሁም መንፈስ ቅዱስ። ስለዚህ አባት ብቻ አይደለም አምላክ። የኦንሊ ጂሰስ አስተምሮ የሚለው አብ ብቻ ነው ወይንም አባት ብቻ ነው አምላክ ነው የሚለው። መጽሐፍ ቅዱስ ግን ልጅ አምላክ እንደሆነ ደግሞ ይነግረናል። ለምሳሌ ልጅ አምላክ እንደሆነ የሚነግረን የዮሐንስ ወንጌል 1:18 ላይ ማንም እግዚአብሔርን ያየው የለም በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ ይላል። ወይንም በዕብራይስጡ ሞኖጌኔስ ቲዮስ ነው የሚለው። ቲዮስ ማለት እግዚአብሔር ወይንም አምላክ ለሚለው የሚውል ነው። ስለዚህ ልጁ ቲዮስ ተብሏል። ስለዚህ በአባቱ እቅፍ ያለ በአብ እቅፍ ያለ በአብ እቅፍ ሲባል ኢን ዘ ክሎዘስት ሪሌሽንሺፕ ወይንም ከአብ ጋር የቀረበ ግንኙነት በቅርበት ግንኙነት ያለ ህብረትን የሚያሳይ ነው። ክሎዘስት ሪሌሽንሺፕ ኢንቲሜሲን የሚያሳይ ነውና ያ አምላክ የሆነው ልጁ ብሎ ልጁን አምላክ ይለዋል ማለት ነው። የኦንሊ ጂሰስ አስተምሮ አብ ብቻ ነው አምላክ ለማለት የተጠቀመበት ጥቅስ ነው ሚልክያስ 2:10 ላይ። ነገር ግን ስናነበው እንደዛ አይደለም እንትን የሚለው ሁላችን አንድ አባት ያለን አይደለምን? የፈጠረንስ አንድ አምላክ አይደለምን? በሚለው አብ ብቻ ነው አምላክ የሚለው ሶስተኛ ድምዳሜ ከራስ አመለካከት ተነስተን ወይንም ከራስ ቅድመ እሳቢ ወይንም መቅድመ ልባዊ መጀመሪያ ከምናስበው አስተሳሰብ ተነስተን የምንደርስበት ካልሆነ በስተቀር እዚህ ጋር አምላክ አለን ያለን አንድ አምላክ ነው፣ ግልጽ ነው። ያ አምላክ ደግሞ አባታችን ነው የሚለው ድምዳሜ ላይ ነው እንጂ የምንደርሰው አምላክ አብ ብቻ ነው። ሌሎች አካላት ወልድና መንፈስ ቅዱስ የአምላክነት ኔቸር አላቸው ወይንም ባህሪ አላቸው። እነርሱ የአምላክነት ኔቸር የላቸውም ከሚል አንፃር አይደለም የተጠቀመው። ሌላ ደግሞ ከመፍጠር አንፃር ነው አይደል እዚህ ጋር እያወራ ያለው። አምላክ ዓለማትን የፈጠረ እግዚአብሔር፣ ሰዎችን የፈጠረ እግዚአብሔር ከፍጥረቱ ጋር ምን አይነት ኮኔክሽን አለው? ምን አይነት ግንኙነት አለው ስንል እዚህ ጋር የአባት ግንኙነቱ በመፍጠሩ ምክንያት አባት ሊባል ይችላል። አምላክ በመፍጠሩ ምክንያት የፍጥረቱ አባት ሊባል ይችላል እና እንደዚህ አይነት አገላለጽ ራሱ ሌሎች የብሉይ ኪዳን መጻፍቶች ላይም ጥቅም ላይ ውሏል። ለምሳሌ ዘዳግም 32:6 ላይ ስናይ አባትህ ፈጣሪ የሰራህና ያበጀህ እርሱ አይደለምን ይላል። አባትህ ፈጣሪ ነው። ስለዚህ አሁንም ከምን አንፃር ነው የተጠቀሰው? ከመፍጠር አንፃር ያበጀህና የሰራህና ያበጀህ እርሱ አይደለምን ይላል ዘዳግም ላይ። ኢሳይያስ 64:8 ላይ እግዚአብሔር ሆይ አንተ አባታችን ነህ፣ እኛ ሸክላዎች አንተም ሸክላ ሰሪ ነህ፣ ሁላችንም የእጅ ስራ ነን። አያ አንተ አባታችን ነህ ሲል ከምን አንፃር ነው? ከመፍጠር። እኛ ሸክላዎች ነን፣ አንተ ሸክላ ሰሪ ነህ፣ ሁላችንም የእጅህ ስራ ነን ሲል ኦኬ አባታችን ነህ ሲል ከመፍጠር አንፃር እግዚአብሔር ዓለምን በመፍጠሩ የዓለም ሁሉ አባት መባል ይችላል። ያ ማለት ግን እዚህ ጋር አብ ብቻ ነው አምላክ ወደሚለው ድምዳሜ አያደርሰንም። እንደውም የሚያደርሰን ድምዳሜ አምላክ ዓለምን በመፍጠሩ በፈጣሪነቱ አባት ለፍጥረት ሁሉ አባት ሊባል ይችላል ከሚለው አንፃር ነው።
ሁለተኛው ደግሞ አዲስ ኪዳን ላይ ኢየሱስን በማመን የምናገኘው ልጅነት አለ። የእግዚአብሔር ልጆች ሆናል። በእርሱ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው እና ይሄ አባትነትና እዚህ ጋር ብሉይ ኪዳን ላይ የተጠቀሰው አባትነት ተመሳሳይ አይደለም። በመፍጠሩ ምክንያት እግዚአብሔር ለሁሉም አባት ነው። ነገር ግን ይሄኛው ደግሞ አባትነት በኢየሱስ ክርስቶስ በማመን የምናገኘው የእግዚአብሔር ልጅ መባል ሮሜ ላይ አባት ብለን የምንጠራበትን የልጅነትን መንፈስ ተቀበላችሁ እንጂ የባርነትን ለፍርሃት የባርነትን መንፈስ አልተቀበላችሁም ይላል። ስለዚህ ዓለም ሁሉ በመፍጠር ሴንስ እግዚአብሔር ወይንም አብ የዓለም ሁሉ ምንድነው አባት ነው። ነገር ግን እዚህ ጋር ደግሞ በኢየሱስ ክርስቶስ በማመን ሴንስ ዓለም ሁሉ የእግዚአብሔር ልጅ አይደለም። ወይንም እግዚአብሔር ለዓለም ሰዎች ሁሉ አባት አይደለም። በክርስቶስ በምናገኘው ልጅነት አንፃር ያመነ ሰው ብቻ ነው ያንን ልጅነት እና ይሄ ልጅነት ግንኙነትን ህብረትን ከዛ ያለፈ አባታችን ከመፍጠር አንፃር አባታችን ከመባል ያለፈ ግንኙነትን የሚያሳይ ነው። በስላሴ አካላት ውስጥም የምናገኘው አባት አለ፣ ልጅ አለ። ስለዚህ በልጁ በኩል ነው አይደል ከእግዚአብሔር ጋር የታረቅነው። እግዚአብሔርን አባታችን አባ ብለን መጥራት የቻልነው በልጁ በኩል ነው። እዛ ጋር ያለው እዚህ ጋር ካለው ጋር ተመሳሳይ አይደለም እና መጽሐፍ ቅዱስን ደግሞ ስንፈታ መገለጥን በምናይበት ጊዜ ሞር እየተገለጠ ነው። ርምደታዊ ነው ወይንም ፕሮግሬሲቭ ነው። መገለጥ በጊዜ ሂደት ነገሮች እየተገለጡ ነው የመጡት። ብሉይ ኪዳን እንደውም መጽሐፍ ቅዱስ የአዲስ ኪዳን ጥላ ነው አይደል የሚለው ሙሉ ነገር ግልጽ የሆነበት አይደለም ብሉይ ኪዳን። አዲስ ኪዳን ላይ ግን ብሉይ ኪዳን ላይ የተጻፉት ነገሮች ሁሉ ፍጻሜ ያገኙበት ተሰውረው የነበሩ ነገሮች ሁሉ የተገለጡበት ነው። አሁን የኦንሊ ጂሰሶች ስህተት የሚሆነው ምንድነው? ብሉይ ኪዳን ላይ እነሱ ትምህርቴን ያጸናልኛል ብለው የሚያስቡት ጥቅስ ላይ ይቆሙና መጽሐፍ ቅዱስን ለመፍታት ይሞክራሉ። ግን እንደዛ አይደለም መሆን ያለበት። ግልጽልጽ ያለው የተገለጠው ሞር በደንብ ጎልቶ የሚታየው አዲስ ኪዳን ላይ ተገልጦ እያለ ብሉይ ኪዳን ላይ ፎከስ ማድረግ ብሉይ ኪዳን ላይ መቆም ትክክል አይደለም። ከተገለጠው አንፃር ነው ብሉይ ኪዳንን ቼክ ማድረግ ያለብን እንጂ ብሉይ ኪዳን ላይ ሆነ ወይንም በጥላው ላይ ሆነ አዲስ ኪዳንን ልትፈታ መሞከር የለብም። ስለዚህ ወደ አዲስ ኪዳን ስንመጣ አባት አለ፣ ልጅ አለ፣ የተለያዩ አካላት ናቸው። አባትም አምላክ ነው፣ ልጅም አምላክ እንደሆነ ያሳያል። አብ ብቻ አምላክ አይደለም። አብ ብቻ ነው አምላክ የሚል አስተምሮ አዲስ ኪዳን የለውም፣ መጽሐፍ ቅዱስ የለውም። ልጅም አምላክ እንደሆነ መጽሐፍ ቅዱስ ያስተምራል። ልጁ አምላክ ነው የሚል ብዙ ቦታ ላይ ስላለ ማለት ነው። በፈጣሪነቱ አባት የተባለው አንድ ያዌ የሚያሳይ ነውና እና አንድ አምላክ አለን ስንል አምላክ አንድ ነው፣ ግን ደግሞ አንድ አካል አይደለም እያለን ያለነው። አንድ አምላክ ስንል አንድ አካል ነው እያለን አይደለም። ያ አንድ አምላክ ያ ያዌ ማንነት ያዌ የተባለው የአምላክነት ባህሪ በሶስቱም አካል ውስጥ አለ። እንደተባለውም አዲስ ኪዳን ስንል በብሉይ ኪዳን እንደ ጥላ የነበረው አዲስ ኪዳን ላይ በአካል እንደሚገባን ሆኖ የተጻፈው በአዲስ ኪዳን መነጽር በምናይበት ጊዜ ያን የያዌን ባህሪ የተካፈሉበት ሶስት አካላትን እናያለን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የምንለው። ያ የአምላክነትን ያ ያዌ ባህሪን የተካፈሉት ሶስት አካል እንዳሉ ያሳየናል። አንደኛ ቆሮንቶስ 8:6 ላይ ለእኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ደግሞም ሁሉም ነገር በእርሱ የሆነ በእርሱ አማካይነት የሆነ እኛም በእርሱ አማካይነት የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ይህን ጥቅስ ጠቅሱና አብ ብቻ አምላክ ነው፣ ቅድም እንዳልነው አብ ብቻ አምላክ ነው ለምለው ጥቅስ ነው። ይህንን ጥቅስ የሚጠቅሱት እነሱም ብቻ አይደለም፣ የይሖዋ ምስክሮች የሚባሉ የአሪዮስ ተከታዮች ያኔ የተወገዘው በቤተ ክርስቲያን አባቶች የተወገዘው አሪዮስም ይህን ጥቅስ ይጠቀም ነበር እና እነሱም ይህንን ጥቅስ ወልድ አምላክ አይደለም ወይም ፍጡር ነው ለማለት አብ ብቻ አምላክ ነው ለማለት ይጠቀማሉ ይህን ጥቅስ እና
ግን ይሄ ጥቅስ እነሱ እንደሚሉ አብ ብቻ አምላክ ይላሉ ወይ ከተባለ አብ ብቻ አምላክ አይልም። ምንፍቅና ላይ ያሉ ሰዎች ሁልጊዜ ነጥሎ የሚያነሱት አንድ ጥቅስ ወይም አንድ ቁጥር ብቻ ነው። ለነሱ የሚመቸዋቸውን ነገር ነው የሚያነሱት። ቀጥሎ ካነበቡ አንድ አምላክ አብ አለን ካለ በኋላ አንድ ጌታ ኢየሱስ ክርስቶስ አለን ይለናል። እና ጌታ የሚለው ቃል አብ ወይም አምላክ ከሚለው ለአብ ከተሰጠው አምላክ ከሚለው ቃል ጋር አንድ እንደሆነ መጽሐፍ ቅዱስ ደግሞ ሙሉ በሙሉ ያሳየናል። እዚህ ጋር እየተባለ ያለው አምላክ የተባለው አብ እስከሆነ ድረስ አብ ነው አምላክ፣ ኢየሱስ ክርስቶስ አምላክ አይደለም ወደሚል ድምዳሜ ለመምጣት ነው የይሖዋ ምስክሮች የሚጠቀሙት። ኦንሊ ጂሰሶችም አምላክ አብ ነው ብለው ነው የሚተረጉሙት። ስለዚህ አብ አምላክ ወይንም አምላክ አብ ብቻ ነው የሚለውን ያጸናልኛል ብለው ነው የሚያስቡት። ነገር ግን ክፍሉ እንደዛ አይነግረንም ነው። ከራሱ ከክፍሉ ስንረዳ ምን አይነት ሎጂክ ነው የተከተሉት ከተባለ አንድ አምላክ አብ አለን ከተባለ አንድ አምላክ ተብሎ የተጠቀሰው አብ ነው። አብ ከሆነ ኢየሱስ አልተባለም ነው እዚህ ክፍል ላይ። ስለዚህ ኢየሱስ አምላክ ሊሆን አይችልም ነው አርጊውመንታቸው። እዚሁ ክፍል ላይ ምን ይሆናል የሚበላሽባቸው ምንድነው? ከታች አንድ ጌታ ኢየሱስ ክርስቶስ አለን ይላል። በእነሱ አካሄድ ስንሄድ አንድ ጌታ ኢየሱስ ክርስቶስን ለመግለጽ ጌታ የሚለውን ከተጠቀመ አብ ጌታ አይደለም ማለት ነው። በእነሱ አካሄድ ስንሄድ አብ ጌታ አይሆንም። ለምን? አምላክ ማለት አብ ብቻ ነው። ለምን? አንድ አምላክ አብ አለን ሲል አምላክ የዋለው ለአብ ብቻ ነው በሚለው ከሄዱ ጌታ የሚለው መዋል ያለበት ለወልድ ብቻ ወይንም ለኢየሱስ ክርስቶስ ብቻ ነው። እንደዛ ከሆነ አብ ጌታ አይባልም ነው። ነገር ግን መጽሐፍ ቅዱስ ላይ አብ ጌታ ተብሏል። የማቴዎስ ወንጌል 11:25 ላይ ስናነብ አብን ጌታ እያለ ኢየሱስ ክርስቶስ ይጠራዋል። በዛ ማቴዎስ 11:25 ላይ አብ ጌታ ተብሎ ተጠርቷል። አባት ማለት ነው። ጌታ ተብሎ ተጠርቷል። ስለዚህ ታዲያ ምንድነው ትክክለኛው አተረጓጎም ከተባለ እዚህ ጋር አምላክ ለሚለው ቲዮስ ነው ግሪኩ የተጠቀመው። ጌታ ለሚለው ደግሞ ኩሪዮስ የሚል ነው እየተጠቀመ ያለው እና ኢየሱስ ክርስቶስ አምላክ አይደለም የሚለውን ባይምሮ እያሰበ ነው ወይ ጳውሎስ የጻፈው ካለን አይደለም። ምክንያቱም በብሉይ ኪዳን የሴፕቷጂንት ወይንም የሰብአ ሊቃናት የሚል ትርጓሜ አለ። የዕብራይስጡ ወደ ግሪኩ የተተረጎመ ትርጓሜ አለ። ያ የሰብአ ሊቃናት ትርጓሜ ወይንም የሴፕቷጂንት ትርጓሜ ላይ ያህዌ የሚለውን በዕብራይስጡ ያህዌ የሚለውን ኩሪዮስ ብለው ነው የተረጎሙት። ያህዌ ለሚለው ሁሉ ኩሪዮስ በሚል ወይንም ጌታ በሚል በአማርኛው እና ስለዚህ ያህዌን ነው እያሰቡ ያሉት ነው። ስለዚህ አዲስ ኪዳን ጻፊዎች ደግሞ ጌታ የሚለውን ሲያስቡ የነበረው በእንደዚህ አይነት መንገድ፣ ስለዚህ ኩሪዮስ ሲሉ ያህዌን እያሰቡ ነው። እዚህ ጋር ኢየሱስ ክርስቶስ ጌታ መሆኑንም ያሳያል ነው። እንዴት በምን እርግጠኛ መሆን እንችላለን ኩሪዮስ የሚለውን ያህዌ መሆኑን ስንል ሌላ ቦታ ላይ ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይልና ወደታች ወርዶ የጌታን ስም የሚጠራ ሁሉ ይድናል ይላል። የጌታን ስም የሚጠራ እርሱ ይድናል። ስለዚህ ይሄ እቺ ሐረጓ ራሷ ብሉይ ኪዳን ላይ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለች ናት። የእግዚአብሔርን ስም የሚጠራ ይድናል ወይንም በዕብራይስጡ ስንሄድ የያህዌን ስም የሚጠራ ይድናል። በግሪኩ በተተረጎመው ኩሪዮስ ነው የጌታን ስም የሚለው ያንን ነው አየ። ስለዚህ እየተጠቀሙ ያሉት የግሪኩን ትርጉም ነው ባይምሯቸው ይዘው እያሰቡ ያሉ። ስለዚህ በግሪኩ ኩሪዮስ ማለት ያህዌን የሚያሳይ ነው ወይንም አምላክን የሚያሳይ ነው እና በአዲስ ኪዳን ላይ ኩሪዮስ የሚሉበት አብዛኛው ቦታ ላይ ኢየሱስን የሚያሳይ ነው እና ኩሪዮስ ማለታቸው ኢየሱስ ክርስቶስ አምላክ አይደለም ለማለት ጥቅም ላይ አይሆንም። በዚሁ ተነስተን ቲዮስ ተብሏል። እዚህ ጋር ቲዮስ የተባለው አብ ነው። ኩሪዮስ የተባለው ደግሞ ኢየሱስ ክርስቶስ ነው። ትርጉሙ ኢየሱስ ክርስቶስ አምላክ ነው አብም አምላክ ነው የሚለውን ነው የሚያሳየው። ሌላኛው ደግሞ ይሄን ክፍል የጠቀሰው ጳውሎስ
ከብሉይ ኪዳን ከዘዳግም 6:4 ጋር ይመሳሰላል። ምን ይላል? አንደኛ ቆሮንቶስ ምዕራፍ 8 ላይ ብዙ አማልክት ብዙ ጌቶች አሉ በዓለም ላይ ይላል። እኛ ግን ብሎ ነው እንትን የሚል ለኛ ግን አንድ አምላክ አብ አለን፣ አንድ ጌታ ኢየሱስ ክርስቶስ አለን። ከማን ጋር ነው? ከሌሎች ጌቶች ጋር ነው አይደል? ከሌሎች አማልክት ጋር። ዓለም ላይ ብዙ አማልክት ብዙ ጌቶች አሉ። የኛ አምላክ ግን ስንት ነው? አንድ ነው። ዘዳግም 6:4 እስራኤሎች ስማ ጌታ አምላካችን ጌታ እግዚአብሔር አንድ እግዚአብሔር ነው ወይንም አንድ አምላክ እንደሆነ ነው የሚነግረን። ከሌሎች ከጣዖታት አንፃር እንትን ሲደረግ ስንት አምላክ ነው ያለን? እዚህ ጋርም አንድ አምላክ ነው ያለን፣ አንድ ጌታ ነው ያለን። ስለዚህ አካላቱን አልጨፈለቀም፣ ኔቸሩን ደግሞ አለያየም። ኔቸሩ አይበዛም። ሁለት አምላክ ሶስት አምላክ አይሆንም። አካላቱ ደግሞ ተጨፍልቆ አንድ አይሆንም። ፐርሰኑ ተጨፍልቆ አንድ አይሆንም። ኔቸሩ የአምላክነት ኔቸር ደግሞ ተከፋፍሎ ሁለት ሶስት አይሆንም። በሐሰት እንደሚወነጅሉን ሶስት አምላክ ያመልካሉ፣ ሁለት አምላክ ያመልካሉ እንደሚሉን አንድ አምላክ ነው የምናመልከው። በሐዋርያቱም አይምሮ ያለው ስንት አምላክ ነው? አንድ። ግን ደግሞ ስንት አካል አለ እዚህ ጋር? በዚህ በአንደኛ ቆሮንቶስ 8:6 ላይ ሁለት አካል አለ። ግልጽ ነው። ያ አልተምታታባቸውም ሐዋርያቱ። ስለዚህ አንድ ጌታ ኢየሱስ ክርስቶስ አለን ስንል ኢየሱስ ክርስቶስ ኩሪዮስ ነው፣ ያህዌ ነው ማለት ነው። አዲስ ኪዳን ላይ ቲዮስ እንግዲህ እዚህ ጋር አንድ አምላክ አብ አለን ሲል ቲዮስ ሚለውን አይደል የተጠቀመው? ለኢየሱስ ክርስቶስ ያ ቲዮስ ሚለው ራሱ ውሏል። ዮሐንስ 1:18 ሞኖጌኔስ ቲዮስ በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ ሞኖጌኔስ ቲዮስ ነው የሚለው። ዮሐንስ ወንጌል 20:28 ላይ ቶማስ ጌታዬ አምላኬም አለው ኢየሱስን። ኩሪዮስ እና ቲዮስ ጌታዬ ኩሪዮስ ለሚለው ነው። ከዛ ቲዮስ አለው። ሐዋርያት ሥራ 20:28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በደሙ የዋጀው እንግዲህ ኢየሱስ ነው። ስለዚህ በገዛ ደሙ የዋጃትን ቲዮስ አየ ኢየሱስ ክርስቶስ ራሱ ቲዮስ ነው ማለት ነው። ሌላም ቦታ አንደኛ ዮሐንስ 5:20 ላይ እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። አምላክ ይለዋል። እርሱም ስለማን እያወራ ነው? ልጁ ኢየሱስ ክርስቶስ ነው። ስለ ልጁ ኢየሱስ ክርስቶስ ነው። እርሱም ይልና እውነተኛ አምላክና የዘላለም ሕይወት ነው ይላል። ኢየሱስ ክርስቶስም በስጋ የመጣው ከእነርሱ ነው። እሱ የተባረከ አምላክ ነው እያለ ሮሜ 9:5 ላይ ኢየሱስ ክርስቶስ አምላክ ነው የሚለው ቲዮስ ብሎ ይጠቀማል። ዕብራውያን 1:8 ላይ ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው ይላል። ስለ ልጁ ግን አምላክ ሆይ ይለዋል። ቲዮስ ነው እዛ ጋር አስቡ። ስለ ልጁ ነው እየተወራ ያለው፣ ስለ አብ አይደለም። እዚህ ጋር ጥንቃቄ ማድረግ ስለ ልጁ እየተባለ ልጁ አምላክ እንደሆነ እየተነገረ ነው። ቲቶ 2:13 የተባረከውን የአምላካችንና የጌታችንና የአምላካችንን የኢየሱስ ክርስቶስ መገለጥ እየተጠባበቀን ይላል። የተባረከው መገለጥ የማንን? የጌታችንና የአምላካችን ይላል። ቲዮስ ነው። እንዲሁም ሁለተኛ ተሰሎንቄ 1:12 እንደ አምላክ ይለዋል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ኩሪዮስ ብቻ ነው የሚባለው። ኩሪዮስ በሚገርም ሁኔታ ኢየሱስ ክርስቶስ አምላክ አይደለም ለማለት የሚጠቀሙ ሰዎች ጌታ የእንትን ጌትነትን የሚያሳይ የክብር ጌትነትን የሆነ ንጉስ ሰር እንደሚባለው አላ በእንግሊዘኛው ጌታዬ እንደዛ አይነት ነው የሚል አይደለም። መጽሐፍ ቅዱስ ኩሪዮስ ሲሉ ሲጀመር ያህዌን ለማሳየት ነው። ኩሪዮስ በኩሪዮስ ብቻ ሳይሆን በቲዮስም ተጠቅሷል። ልጁ አብ ሳይሆን ልጁ ኢየሱስ ክርስቶስ በቲዮስም ተጠቅሷል። ስለዚህ እነዚህን ክፍሎች በምናይበት ጊዜ ኢየሱስ ክርስቶስ እንደ አብ ፍጹም አምላክ መሆኑን ያሳያል። ይሄንን ክፍል ጠቅሰን አብ ነው አምላክ ወደሚል ድምዳሜ አብ ብቻ ነው አምላክ ወደሚል ድምዳሜ አንደርስም። አብ አምላክ ነው፣ ትክክል ነው። አብ ብቻ ነው አምላክ፣ ከአብ ውጪ ወልድና መንፈስ ቅዱስ አምላክ አይባሉም ወደሚል የአምላክነት ኔቸር የላቸውም ወደሚል ድምዳሜ መድረስ ትልቅ ስህተት ነው፣ ትክክል ያልሆነ ነገር ነው። ምንባቡን ከላይና ከታች በደንብ ማንበብ ነው ያለባቸው ነው። እዚህ ክፍል ላይ ዋናው ልጅ የተፈለገው ነገር ምንድነው ከተባለ ያው ባስተምሯቸው መሰረት አሁንም የፈለጓት አብ ብቻ አምላክ የሚለውን ፖይንት ነው የፈለጓት እና
አብ ብቻ አምላክ ከሆነ ወልድ ምን ይሆናል? ወይም እዚህ ጋር ክርስቶስ እየተባለ ያለው ኢየሱስ ምን ይሆናል ከተባለ አብ የሚያድርበት ስጋ ለማድረግ ነው ዋና ፖይንታቸው። አብ ማደሪያ የሚያደርገው ስጋው ደግሞ ምንም እንትን ማድረግ የማይችል ማለት ነው። ስጋ ነው። ስጋ በራሱ ምንም ማድረግ አይችልም። ግን ደግሞ እዚህ ጋር ስጋ እንዳታደርጉት ምን ይላል? አንድ ጌታ ብሎ ራሱ ያ ስጋ ካላችሁም ያ ስጋ ጌታ እየተባለ ነው። አንድ ጌታ እየሆነ ነው። ከላይ አብ መለኮት ነው ብሎ አብ አምላክ እንደሆነ ከገለጸ በኋላ እታች ይወርድና ደግሞ አንድ ጌታ ይለዋል። ያንኑ ኢየሱስ ክርስቶስም ማለት ነው ስጋ የምትሉትን ያንን ክርስቶስ ምን ይለዋል? አንድ ጌታ። ስለዚህ አምላክ ነው እያለ ነው እሱንም። እና በምንም አንግል እንትን ብታደርጉ ስጋ ሊሆን አይችልም። አብን መለኮት አድርጋችሁ እሱ የሚያድርበት ስጋ ነው። ኢየሱስ ደግሞ መሸፈኛው ነው፣ ወይም አብ የሚያድርበት ማደሪያ ነው። ማደሪያ ብቻ ነው ብላችሁ እንትን ልደመድሙ አትችሉም። ስጋ ከተባለም ስጋ እዚህ ጋር ጌታ እየተባለ ነው። ስጋ እንዴት ጌታ ልባል ይችላል? በአስተምሯችሁ መሰረት ኢየሱስ መሸፈኛ አይደል የምትሉት? ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ የሚለን ጌታ እያለው ነው። አንድ ጌታ ተብሎ አምላክ እየተባለ ነው። ስለዚህ በምንም እንትን ሊደረግ አይችልም።